በህገወጥ መንገድ ሲዘዋወር የነበረ የተለያዩ ሀገራት ገንዘብ በቁጥጥር ስር ዋለ። በጉምሩክ ኮሚሽን በጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት ነው የውጭ ሀገራት ገንዘቡ በህገወጥ መንገድ ሲዘዋወር በቁጥጥር ስር ዋለው። በቶጎ ጫሌ ኬላ ላይ በተደረገው ፍተሻ በሻንጣ ውስጥ ተቀንሶ በተለያዩ ቦታ ተደብቆም ወደ ጎረቤት ሀገር ሊያልፍ የነበረ 40,030 ዩሮ፣ 1520 የአሜሪካን ዶላር እና 220 የቱርክ ገንዘብ በቁጥጥር ስር መዋል ተችሏል። በህገወጥ መንገድ ሲዘዋወር የነበረው ገንዘብ የተያዘው በጣቢያው የጉምሩክ ባለሙያዎችና አመራሮች እንዲሁም በፌዴራል ፖሊስ አባላት ሲሆን አንድ ተጠርጣሪም ከድርጊቱ ጋር በተያያዘ በቁጥጥር ስር በመዋል ለፌዴራል ፖሊስ ወንጀል ምርመራ ክፍል እንዲተላለፍ መደረጉን በመረጃው ተጠቅሷል። የጉምሩክ ኮሚሽን በዚህ የህግ ማስከበር ስራ ላይ ለተሳተፉ ለጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት፣ ለቶጎ ጫሌ ጉምሩክ ኬላ አመራሮችና ባለሙያዎች እንዲሁም ለፌዴራል ፖሊስ አባላት ምስጋናውን አቅርቧል። የኮንትሮባንድና ህገወጥ ንግድ አፈጻጸም ስልቱ ተለዋዋጭ በመሆኑ ድርጊቱን ለመግታትና በሀገር ኢኮኖሚ የሚያሳድረውን ተጽዕኖ ለመከላከል ጉምሩክ ኮሚሽን ብቻ የሚያደርገው እንቅስቃሴ በቂ ባለመሆኑ ሁሉም ባለድርሻ አካላትና ህብረተሰቡ የበኩሉን ድርሻ እንዲወጣ የጉምሩክ ኮሚሽን ጥሪውን ሲያቀርብ መቆየቱ አይዘነጋም። የገቢዎች ሚኒስቴር በኢትዮጵያ የኦስትሪያ አምባሳደርና የልዑክ ቡድናቸውን ተቀብሎ አነጋገሩም። በውይይታቸው ወቅት ሚኒስትር አይናለም ንጉሴ በኢትዮጵያና በኦስትሪያ መካከል ያለውን ረዥም ጊዜ የቆየ ወዳጅነትና ትብብር መኖሩን ገልጸው ግንኙነቱ በልማት ትብብር፣ በንግድ፣ በኢንቨስትመንትና በተቋማዊ ልምድ ልውውጦች እያደገ መምጣቱን ተናግሯል። ሚኒስትሯ ኢትዮጵያ ጠንካራ፣ የበለጠ ተወዳዳሪና ለኢንቨስትመንት ተስማሚ የሆነ ኢኮኖሚ ለመገንባት የታለሙ ጉልህ የኢኮኖሚ ማሻሻያዎችን ተግባራዊ እያደረገች መሆኗንም አንስቷል። እነዚህ ማሻሻያዎች ለትብብር አዳዲስ እድሎችን እየፈጠሩ መሆኑንም ገልጿል። ሚኒስትር አይናለም ንጉሴ የገቢዎች ሚኒስቴርን ቀጣይነት ያለው አሰራርን የማዘመን ፍላጎት አንስተው በዲጂታል ትራንስፎርሜሽን፣ የገቢ አስተዳደር ዘመናዊነት፣ የዲጂታል ግብር ከፋዮች አገልግሎቶችን ማስፋፋት፣ የህግ ተገዥነትን ማጠናከርና ለግብር ከፋዮች አገልግሎትን በማሻሻል የኢኮኖሚ እድገትን የሚደግፍ ዘመናዊ የግብር ስርዓት መገንባት ላይ እየተሰራበት መሆኑንም አንስቷል። አምባሳደር ዶክተር ሲሞን ናፕ ኦስትሪያ ከኢትዮጵያ ጋር ያላትን ትብብር ለማጠናከር ሀገራቸው ቁርጠኛ መሆኗንም አረጋግጧል። ውይይቱ ሚኒስቴር መስሪያ ቤቱና ልዑክ ቡድኑ በቀጣይ በትብብር ስለሚሰሩበት በተለይም በዲጂታል ትራንስፎርሜሽን፣ በታክስ አስተዳደር ዘመናዊነት፣ በልምድ ማጋራትና በተቋማዊ አቅም ግንባታ ላይ ስለሚገኙ እድሎች ሀሳቦችን ተለዋውጠዋል። በተጨማሪም በኢትዮጵያና በኦስትሪያ መካከል ያለውን የረዥም ጊዜ አጋርነት ቀጣይነት ባለው ውይይትና ተግባራዊ ትብብር ለማጠናከር ያላቸውን ቁርጠኝነት ሚኒስቴር መስሪያ ቤቱና የልዑክ ቡድኑ ገልጿል። በመጨረሻም ታክስን በፍቃደኝነት አሳውቆ መክፈል የውዴታ ግዴታ መሆኑን መገንዘብ ያስፈልጋል ተባለም። በገቢዎች ሚኒስቴር የሰሜን ምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ለአራተኛ ዙር ያሰለጠናቸውን 301 የሞጁላር ሰልጣኞችን አስመርቋል። በመድረኩም በገቢዎች ሚኒስቴር የታክስ ጉዳዮች ትምህርት ዳይሬክተር ብርሃኑ ሲሳይ ታክስ ለሀገር ልማት የጀርባ አጥንት ነው ያሉ ሲሆን ታክስን በፍቃደኝነት አሳውቆ መክፈል ደግሞ የውዴታ ግዴታ መሆኑን መገንዘብ ያስፈልጋል ብሏል። የልማት በጀት ፍላጎትን ለማሟላት ዋነኛ የፋይናንስ ምንጭ ታክስ በመሆኑ ዜጎች ታክስን በፍቃደኝነት እንዲከፍሉ የታክስ ህግጋትን ማስተማርና ግንዛቤ መፍጠር እንደሚያስፈልግም ዳይሬክተሩ አስረድቷል። በገቢዎች ሚኒስቴር የሰሜን ምዕራብ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ኪሮስ ደበሱ በመድረኩ ባስተላለፉት መልእክት የአንድ ሀገር ሉዓላዊነት ሊረጋገጥ የሚችለው ከኢኮኖሚ ጥገኝነት ተላቃ በራስ አቅም ማደግ የሚችል ሀገር መፍጠር ስንችል ነው ያሉ ሲሆን ይህንንም ግብ ከዳር ለማድረስ የገቢዎች ሚኒስቴርም የሀገሪቱን ኢኮኖሚ የሚያመነጨውን የታክስ ገቢ በአግባቡ ለመሰብሰብ ከፍተኛ ርብርብ እያደረገ ይገኛል ብሏል። በዚህም የታክስና ቀረጥ ማጭበርበርን በመከላከል እንዲሁም የታክስ ፍትሐዊነትን በማስፈን ለንግድ ኢንቨስትመንት ምቹ ሁኔታን በመፍጠርና ታክስን በፍቃደኝነት የመክፈል ባህልን በማዳበር ለሀገር የኢኮኖሚ ትራንስፎርሜሽን እቅድ መሳካት መስሪያ ቤቱ የበኩሉን ድርሻ እየተወጣ እንደሚገኝ አንስቷል። በተመሳሳይ በቅርንጫፍ ጽሕፈት ቤቱ የታክስ ስራ ዘርፍ ምክትል ስራ አስኪያጅ ገነት ገዳሙና የታክስ ትምህርት መረጃ አቅርቦት የስራ ሂደት አስተባባሪ ታገኝ ዘለቀ ለመድረኩ ተሳታፊዎች መልእክት ያስተላለፉ ሲሆን ከ2013 ዓ.ም ጀምሮ እስካሁን ባሉ ምርቃቶች በቅርንጫፍ ጽሕፈት ቤት ደረጃ ከ1251 የሞጁላር ሰልጣኞች በብቃት ማሰልጠንና ማስመረቅ ተችሏል ያሉት በአራተኛው ዙር የሞጁላር ስልጠና አሰጣጥ ስርዓት የተዘጋጁ 13 ሞጁሎችን ሰልጥነው በተገቢ መንገድ ላጠናቀቁ 301 ግብር ከፋዮች የስልጠና ማረጋገጫ ምስክር ወረቀትም ተበርክቶላቸዋል።
የኢትዮጵያ የግብር ስርዓት በራስ ተነሳሽነት ላይ ተመርኩዞ የሰሩትን ለገቢ ሰብሳቢ መስሪያ ቤት በማሳወቅ ይከፈላል። እንዲህ አይነት የግብር አሰባሰብ ስርዓት የዜጎችን ተሳትፎ የሚጠይቅ ከመሆኑን ባሻገር ስለ ሀገር የሚከፈል ውድ ዋጋ መሆኑን ዜጎች እንዲገነዘቡ ማስቻልን ይፈልጋል። ለዚህም ነው የገቢዎች ሚኒስቴር በተለያዩ አማራጮች የዜጎችን የታክስ ህግና ደንቦች ግንዛቤ ለማሻሻል በየጊዜው ጥረት የሚያደርገው። በተለይም ግብር ከፋዮች የሞጁላር ስልጠናን ማሰልጠን፣ በመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ውስጥ የሚማሩ ተማሪዎችን ማስተማርና በሚዲያ አማራጮች ሁሉ የግንዛቤ ስራዎችን እየከወነ ይገኛል። የዚሁ የግንዛቤ ማስጨበጫ አካል የሆነው በመንግስትና በግል ዩኒቨርሲቲዎች ሲሰጥ የቆየው ስልጠና ከሰሞኑ ተጠናቆ ስልጠናውን የወሰዱ ተማሪዎችም ተመርቀዋል። የታክስ ህጎችን፣ ደንቦችን እና መመሪያዎችን እንዲሁም የታክስ ሀገራዊ ፋይዳውም በዚሁ ስልጠና ይዘት ውስጥ ተካተዋል። ስልጠናው በጣም ስለ ታክስ አሰባሰብ፣ ስለ ኢንካም ታክስ፣ ስለ ኤክሳይዝ ታክስ ብዙ አይነት የታክስ አይነቶችን እንዳውቅ አድርጎኛል። ሞር ዲቴይል እንድረዳ አድርጎኛል ከወሰድናቸው ኮርሶች በተጨማሪ ማለት ነው። መጀመሪያ እኛ ለዩኒቨርሲቲ ተመራቂ ተማሪዎች ስልጠና መስጠት የፈለግንበት እና ዋናው ዓላማ ዩኒቨርሲቲ የቢዝነስ ተማሪዎች፣ የህግ ተማሪዎች በአጠቃላይ የስራ ዓለም የአካዳሚክ ትምህርታቸው ብቻ ለስራ ዓለም ብቁ ነው ብለን አላሰብንም እና ተጨማሪ ስለ ታክስና ስለ ጉምሩክ ህጎች እንዲያውቁና ባወቁ ቁጥር የተሻለ ስራ ላይ የተሻለ ውጤት ያመጣሉ። ባወቁ ቁጥር የተሻለ ተቀጣሪነትን ያገኛሉ። ዝም ብለን ማስተማር ብቻ ሳይሆን ትክክለኛ ግንዛቤ ይዘዋል ብለን መዝነን ምዘና ውጤቱ ከምንፈልገው በላይ ሲያመጡ ሰርቲፋይ አድርገን በሰርቲፊኬት ነው የምናስመርቀው። የገቢዎች ሚኒስቴርና የጉምሩክ ኮሚሽን መጪው ትውልድ በታክስና ጉምሩክ ህጎች ላይ በቂ እውቀትና ግንዛቤ እንዲኖረው ለማድረግ በቀጣይም የማህበረሰቡን የህግ ተገዥነት ባህል ለማሳደግ በትኩረት እየሰሩ ይገኛሉ። ለዩኒቨርሲቲ ተመራቂ ተማሪዎች በየዓመቱ ይህንን የስልጠና ፕሮግራም በማዘጋጀት የእውቅና ሰርቲፊኬት የምንሰጠው ያለ ምክንያት አይደለም። ከወዲሁ የታክስና ጉምሩክ ህጎችን ጠንቅቃችሁ እንድታውቁ የታክስ ገቢ ለሀገር ልማት ያለውን ወሳኝና የማይተካ ሚና ተረድታችሁ ለህግ ተገዥነት መስፈን ግንባር ቀደም ተዋናኝ እንድትሆኑ በመተማመን ጭምር ነው። ከግብር ጋር የተገናኘ ስራ የሁሉም የዜጎች ግዴታ መሆኑን ስለምናውቅ ይሄንን የማስረጽ ስራ የታክስ ሞራል ግንባታ ስራ በተቀናጀና በተደራጀ አግባብ ማስኬድ ተቋሙ በስትራቴጂ የያዘው ነው ማለት ነው። እንግዲህ ይሄ እንዲሁ ብድግ ተብሎ የሚሰራ አይደለም። እንዴት እንደምናስኬደው ምን ኢምፓክት ያመጣል የሚለውን ጭምር አሰራር ስርዓት ተዘርግቶለት ስልጠናዎች የሚሰጡበት ኮርስ ሞጁሎች ተቀርጸው የስልጠና ይዘቱን ተገምግሞ በዚያ ልክ በሚመጠን ደረጃ የተዘጋጀ ስልጠና ነው ማለት ነው። በሁለቱም በሚኒስቴር መስሪያ ቤቱና በጉምሩክ ላይ የደንበኞች ትምህርትና ድጋፍ ስራ ክፍሎች መደበኛ ስራ አድርገው በእቅድ ተይዞ የሚሰራ ስራ ነው ማለት ነው። የታክስ ግንዛቤን በትውልድ ውስጥ ለማስረጽ ያግዛሉ የተባሉ መንገዶችን ሁሉ የሚጠቀመው የገቢዎች ሚኒስቴር ትውልድን ማስተማር ሀገር ተረካቢን ከወዲሁ ማዘጋጀት ነው ይላል። በዚሁ የዩኒቨርሲቲ ተማሪዎች በትምህርት ከሚሰጣቸው እውቀት በተጨማሪ ጎን ለጎን የታክስ ግንዛቤ መያዛቸው በስራ ዓለም ላይ በተግባር ለሚገጥማቸው የስራ ሁኔታ የራሱ አስተዋጽኦ ስልጠናው እንዳለው በምረቃ ስነ ስርዓቱ ተነስቷል። በፊት ያው ታክስን እንደሚያስፈራ ነገር አድርገን ነበረ የምናስበው፣ ግን አክቹሊ እንዴት ነው ኢትስ ካይንድ ኦፍ ፋሲኔቲንግ እየተማር ነው ስንመጣ ኢትስ ቬሪ ጉድ እና አሁን ላይ ሞር የተሻለ እውቀት አለኝ ብዬ አስባለሁ። የታክስ ህግ ተገዥነትና የታክስ ሞራል ማሳደግ በስትራቴጂ ከተቀመጡት አንዱ ትውልዱ ላይ መስራት ነው። ትውልዱ ላይ ሀገር ተረካቢ ነው። ትውልዱ በአንድ በኩል በተለይ ደግሞ ከተማሪዎች ላይ መስራት እንደ ትልቅ ዋና ስትራቴጂ ተደርጎ ይወሰዳል። ይህንንም በክበባት በትምህርት ቤቶች እስከ ሃይስኩል ድረስ ያሉ ተማሪዎች ላይ በየጊዜው በሁሉም የሀገሪቷ ክፍል ላይ ስልጠናዎች ይሰጣሉ። መመዘኛዎች እየተደረጉ እየመጣን ያለንበት ሁኔታ ነው ያለው። በዩኒቨርሲቲ ደረጃ ደግሞ በተለይ ደግሞ ተመራቂ ተማሪዎች ላይ ይህን አይነት ስራ መተግበር ከጀመር 3ኛ ዓመታችን ነው። የተሻለ ውጤት እያመጣን ነው እና ግንዛቤው ማህበረሰቡ ላይ የሚያመጣውም ተጽዕኖ እነዚህ ሰዎች ደግሞ ማህበረሰቡ ውስጥ የሚኖሩ ናቸው። ነገ ስራ ዓለም ሲገቡ የተሻለ ግንዛቤ ይዘው የተሻለ ስራ ፍላጎትም ወይንም የመስራት አቅምም ይኖራቸዋል። ቀላል አይደለም።
ሰርቲፊኬት ስንሰጣቸው ደግሞ ለነሱ ቫልዩ ጨምረናል። ከዲግሪ በተጨማሪ የታክስ እውቀት አለው ማለት የትም ዩኒቨርሲቲ የማያገኙትን ከዚህ ተቋም በተግባር ተምረው ነውና የተሻለ ውጤትም የተሻለ ዋጋም እንዲኖራቸው አድርገናል ብለን እንገምታለን። በጣም በጥልቀት ስለተማር ነው አይ ቲንክ ሪል ላይፍ ላይ የሚፈጠሩ ነገሮችንም ኢዝሊ እንዴት ነው መፍታት እንችላለን ብዬ አስባለሁ። የታክስ ግንዛቤን ማስፋት የገቢዎች ሚኒስቴር ትልቁ ድርሻ ቢሆንም የዜጎች ተሳትፎና ሚና ደግሞ በቀላሉ የሚታይ አይደለም። የሀገራት እድገት ቁልፍ ሚስጥራቸው የራሳቸውን ወጪ በራሳቸው ገቢ መሸፈናቸውና ራሳቸውን ከጥገኝነትና እርዳታ ማላቀቅ ነው። ለዚህም የተሻለ የታክስ እውቀት ዜጎች እንዲኖራቸው ሚኒስቴር መስሪያ ቤቱ በቅርበት እየሰራበት መሆኑ ይነሳል። ለዚህ ስራ ዩኒቨርሲቲዎች በጎ ፈቃደኝነት አሳይተው በቁርጠኝነትና በአጋርነት የማይተካ ሚናን በመወጣት የምታደርጉት ጥረትም እንደዚሁ ለገቢ አሰባሰባችንና የተቋማችን ወሳኝ ተልዕኮ የሆነው የታክስ ሕግ ተገዥነትን የማረጋገጥ ጉዳይ ቀዳሚ ስራው ማስተማር ነው። ታክስ ሕግ ተገዥነትን እናረጋግጣለን ስንል ስትራቴጂያችን የሚጀምረው መጀመሪያ ዜጎች የታክስ ሕጎችን አሰራር ስርዓቶችን እንዲያውቁ ማድረግ ነው። እነዚህን ሕጎችና አሰራር ስርዓቶችን እያወቁ ወደ ጥፋት ሲገቡ ደግሞ የታክስ ባለስልጣን ያለው የስልጣን ደረጃና የማስፈጸም ብቃት ደግሞ ሁላችሁም በአንድም በሌላም የምታውቁት ነው ማለት ነው። ከነዚህ ሕጎችና አሰራር ስርዓቶች አፈንግጠው ሲገኙ ደግሞ ሕግ የማስከበር ስራ ተቋሙ ይሰራል ማለት ነው። ስለዚህ ይሄ ስራ በተለይ የታክስ ሕግ ተገዥነትን ለማስረጽ ትውልዱ ከትምህርት ቤት ጀምሮ የታክስን አስፈላጊነት፣ ታክስን መክፈል የኩራት ምንጭ መሆኑን እና ታክስን መክፈል ለራስ ኢንቨስት ማድረግ መሆኑን እንዲገነዘብ በጣም ሰፋፊ ስራዎችን እየሰራን እንገኛለን። እንደ ተቋማት ሁለቱም ተቋማት ዋናው ትኩረታቸው ማህበረሰቡ ግንዛቤ እንዲኖረው ነው። በገቢዎች ሚኒስቴር መደበኛ ስልጠና እንሰጣለን ለግብር ከፋዮቻችን፣ የግብር ከፋይ ባለሙያዎቻችን። ተጨማሪ ከጉምሩክ ጋር በመሆን ደግሞ ሃይ ስኩሎች ላይ እንሰራለን። እንዲሁም የሁለቱንም ህጎች፣ ደንቦችና መመሪያዎች አንድ ላይ ካሪኩለም ሞጁል በማዘጋጀት ሃይ ስኩሎች ላይ መደበኛ ካሪኩለም ውስጥም እንዲገባና እያወቁ እንዲመጡ የማድረግ ስራ እየሰራን ነው። ሚዲያዎችን እንጠቀማለን፣ ሶሻል ሚዲያዎችን እንጠቀማለን። ሁሉም ብራንቾቻችን ሁሌም ስልጠናና ሁሌም ኮሚኒኬሽን ላይ ነው ያሉት እና የተሻለ ሁሉም ማህበረሰብ እንዲያውቀው እንግዲህ የራሳችን ጥረት እያደረግን ነው። ቀጣይ እንግዲህ በኦንላይንም ስልጠናዎች በኦንላይን ሲስተም እንዲሄዱና ሁሉም በቀላሉ ሊገነዘቡ ፍላጎት ያለው እንዲማር የማድረግ እቅድ አለን። እንግዲህ በሚቀጥሉ ዓመታት ተግባራዊ እናደርጋለን። ኢትዮጵያ በመጠናቀቅ ላይ ባለው በጀት ዓመት ከቢሊዮን ወደ ትሪሊዮን የሚሸጋገር ገቢ አሰባሰብ ላይ ትገኛለች። ይህም ሀገር ወጪዋን በተሟላ የራስ መተማመን በራሷ ገቢ እንድትወጣ ዜጎች የታክስን ጠቀሜታና ሕጎችን በአግባቡ ሊረዱ ይገባል። በዩኒቨርሲቲዎች የሚሰጠው ስልጠናም ተጠናክሮ በመቀጠል የሀገርን ህልም ወደ እውነት ለመቀየር የሚደረገው ጥረትን ለማሳካት አጋዥ ነው ተብሎለታል። እንደዚህ አይነት ስልጠናዎች በጣም አሪፍ ናቸው። ተማሪዎች ብቻ ባይሆኑ ሁሉም ሰው ቢሰለጥን ይሄን ሁሉ ሰው ቢያውቀው ታክስ ሁሉም ሰው ግብር ከፋይ ነው አት ሰም ፖይንት እና ሁሉም ሰው እውቀቱ ቢኖረውና ይሄንን ነገር ቢያቅ ለዚህ ነገር ተደራሽ ቢሆን አሪፍ ነው ብዬ አስባለሁ። በዚህ ቆይታችሁ በስልጠና ሂደት ያገኛችሁትን ግንዛቤ መሰረታዊ የታክስና የጉምሩክ ግንዛቤ ወደ ተግባር እንቅስቃሴ ስንገባ ነገ ወደ ስራ የምትገቡ ስለሆናችሁ ይህንን ግንዛቤ ይህንን እውቀት ለሀገራችን የጀርባ አጥንት የሆነውን የገቢ አሰባሰብ አንድ አካል ሆናችሁ የታክስ አምባሳደሮች ሆናችሁ እንደ ተቋሙ ባለሙያ ሆናችሁ ሰርቭ እንደምታደርጉ እንተማመናለን። በተለይ የታክስ ሕግ ተገዥነት ላይ ያለውን ጉድለት በማረም በጋራ ከሁሉም የሚመለከተው ዜጋ ጋር ሁሉም ኢትዮጵያውያን ይመለከተዋል ከነዚህ ዜጎች ጋር በመስራት ሀገሪቷ ኢኮኖሚ የሚያመነጨውን ገቢ መሰብሰብ ላይ ትኩረት እናደርጋለን ማለት ነው። ስለዚህ የተመረቃችሁ ተማሪዎች ለዚህ ትልቅ ሀገር 130 ሚሊዮን ህዝብ ላላት ሀገር ለመልማት የሚያስችሉ ሁሉም ሀብቶችና አቅሞች ላላት ሀገር የሚመጥን የሀገር ውስጥ
የታክስ ገቢ በመሰብሰብ የሀገሪቷን የልማት ፍላጎት በተነጻጻሪ ለማሳካት የሚያስችል የሀገር ውስጥ የፋይናንስ አቅም እንዲፈጠር የራሳችሁን በጎ አስተዋጽኦ እንድታደርጉ አደራ ላለሁ። ታክስ ከፋዮች ምዝገባ ማለት በታክስ ሕግ መሰረት ታክስ የመክፈል ኃላፊነት ያለበት ሰው በጸደቀው ቅጽ በመመዝገብ የምስክር ወረቀት መስጠት ማለት ነው። የታክስ ከፋይ ምዝገባ ማለት የታክስ ከፋይ መለያ ቁጥር ማለት ደግሞ በታክስ ከፋይነት ለመመዝገብ ያለበት ሰው በተቋሙ በታክስ ሕጎች ዓላማ ሲባል ተለይቶ የሚታወቅበት የሚሰጥ ቁጥር ነው። የታክስ ከፋይ መለያ ቁጥር ማለት ታክስ ከፋይ ምዝገባ መመዝገብ ያለባቸው አካላት በንግድ ሙያ ወይም ደግሞ በሙያ ስራ የተሰማራ ግለሰብ፣ ቤት በማከራየት ገቢ የሚያገኝ ግለሰብ፣ እነዚህ የልማት ድርጅቶች፣ የመንግስት የልማት ድርጅት ማለት ነው። እነዚህ ደግሞ ኮሸሪንግ ወይም ደግሞ ከፍተኛ የፌዴራል ተቋማትና የኮሸሪንግ ተጠቃሚዎችን ያጠቃልላል። ለምንድን ነው የሚመዘገቡት ለምንለው ደግሞ አንደኛ ህጋዊ ግዴታ ስላለባቸው ነው። በታክስ ሕግ መሰረት ገቢ ያለው ሁሉ ታክስ የመክፈል ኃላፊነት አለበት። እንደገና ደግሞ የታክስ ከፋይ መለያ ቁጥር ወይም ቲን ለማውጣት ነው መመዝገብ የሚያስፈልግበት ምክንያት። ሶስተኛው የንግድ ህጋዊነትን ለማሳየት የግዴታ መመዝገብ ይኖርበታል። በመጨረሻ ደግሞ መመዝገብ የሚያስፈልግበት ምክንያት የመንግስትን ገቢ ለማሳደግ አንዳንድ መሰረታዊ ፍጆታዎችን እንደ መንገድ፣ እንደ መብራት፣ እንደ ትምህርት ቤት ያሉ መሰረታዊ ፍጆታዎችን ለማሟላት የግዴታ መመዝገብ ይኖርበታል። በንግድ ስራ ውጭ የሌሉ ከንግድ ስራ ውጭ ምንም ንግድ እንቅስቃሴ ከሌለው እነሱ ግዴታ መመዝገብ አይጠበቅባቸውም። በንግድ ስራ እስካልተማራ ገቢ እስካላገኘ ድረስ ግዴታ ተመዝጋቢ ነው ብለን ልንወስደው አንችልም እና ከዚህን ይመስላል ታክስ ከፋዮች ምዝገባና ስረዛን በተመለከተ። ስረዛ ሲዘጉ ለምሳሌ አሁን ቲን ስረዛ በማመልከቻ ለተቋሙ ለቅርንጫፍ ጽሕፈት ቤቱ ይሰረዝልኝ ብሎ በማመልከቻ እስከጠየቀን ድረስ ስረዛ አለ። ልክ ማመልከቻ ከተቋሙ በማመልከቻ ውስጥ እስከ አስገባ ደብዳቤ እስከ ገለጸ ድረስ ይሰረዝልኝ ብሎ ማመልከቻ ይቀርባል። በቀረበው ቅጽ መሰረት እኛ ያንን ተቀባይነት አግኝቶ ልንሰርዘው እንችላለን። ሳይመዘገቡ አይሰራም ማለት ህጋዊ ነው ለማለትም አያስደፍርም። ምክንያቱም ህጋዊ ነው የምንለው የግዴታ እስከተመዘገበ ድረስ ነው። አዘርዋይስ ግን ሳይመዘገብ መስራት አይችልም። ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃ በልጣ ከኛው ጋር አብራ ትደግ ሚገባትን አትጣ። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር ለሁሉም ክብር። እና ታማኝ ሆነን ሕጋዊ ከሆንላት በግብር አይደለም የቆሙት ብዙ አገራት። በጅምር ያሉ አዳዲስ የልማት መሰረቶች እንዲያልቁ በጊዜያቸው ይዘርጉ የኛ እጆች። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር ለሁሉም ክብር።
Daloota dhufu fadhiidha Alfoon sun galii gibira Ijaarsa misooma biyyaa Saffisaa guddina Itoophiyaa Barnoomaa duumatti jaara guddina ammayyaan jijjiira sadarkaa jiruuf jireenya ol qabnaa numaaf qabeenya በግብር ከታገዘ የገጠር አርሶ አደሩ ከእኛም አልፎ ይተርፋል ለዓለም ምርጥ ዘሩ ሀገርን ልክ እንደ ራስ የመውደድ ምልክቱ ግብር ከፋይነት ነው የዜግነት ኩራቱ ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር ዋጅራን ጎራላላት ኡመታ ቢሱን ደጋቱ ተጃጂላ ካንኩኖዛ ደደፎን ጣሪ ረባሳ ባላፊነት ላይ ያለን የሆነ ህዝብ አገልጋይ የድርሻችን ይወጣ ክቡር ነው ክብር ከፋይ ሕገ ወጥነት ኮንትሮባንድ አደንዛዥ መድኃኒቶች የትውልድ ማጥፊያ ናቸው የጠላት መሳሪያዎች ግብር የሀገር ክብር ግብር ለዜጎች ክብር ግብር የሀገር ክብር ግብር ለሁሉም ክብር ግብር የሀገር ክብር